ተቀያይራ አንተ አጥፋት አታውቅም ጫማ ደሃነ ልብስ የለም ሱሪ ፓንት እስከነ ፓንት እኮ ነው እሰቆራችሁ እስከነ ፓንት እኮ ነው ወራችሁ እስከነ ፓንት ተያይታችኋል ተያይታችሁ በቃ እስከነ ፓንት አውርታለች ስለዚህ ቢኒ በቃ ነገር ሙሉ እርሳው በቃ በእናትህ አይደለ የሚረሳ ነገር ባይሆንም በቃ እሺ ለዛሬ ብለ እርሳው በእናትህ የማይሆን ነገር ነው በተአምር ሰላም ቤተሰብ እንዴት ናችሁ እግዚአብሔር ይመስገን እኛ በጣም ደህና ነን ያው እንግዲህ ዛሬ ሰሪን ይዣት ነው የመጣሁት እንግዲህ ባለፈው የተፈጠረውን ነገር አይታችኋል ከቢኒ ጋር ትንሽ ተጨቃጭቀን ነበር ያው ይቅርታ በጠይቆም በድጋሚ አሻፈረኝ ብሏል ያው እሱም ልክ ነው እውነት አለው እኔም እንግዲህ ያን ሁሉ ነገር አድርጌ እንደቀላል ነገር ነው ይቅርታ አስጠይቀው የነበረው ግን ያው ብቻ ከጊዜ ሂደት በኋላ ይቅር የሚለኝ ይመስለኛል እና ባለፈውም እንዲ ያወራን ሳለ ማለት ያው ከካሜራ ጀርባ ሰሊን ይቅርታ እንድጠይቃት ነው ነበር እና ሰሊን ዛሬ ይዣት ነው የመጣሁት እሱንም ጠርቻለሁ ያው በሷ ነው ያስጠራሁት ያው እኔን እንግዲህ ስልክ አያነሳም እኔንም አያወራኝም እንደምታውቁት እና በሷ ነው ያስጠራሁት እና እዚህ ቦታ ይመጣልና እሱ ፊት ነው ይቅርታ መጠይቃት ማለት ነው ከሱ ማለት እሱ ሳይም እኔ ጠይቄሻለሁ አይደል እዛ አሁን እሱ ፊት እሱ ሲመጣ ይቅርታ ጠይቃታለሁ እና የሚለኝንም ደግሞ አያለው ሌላ ምን እንደሚፈልግ ብቻ አላውቅም ግን እስቲ ያለውን ነገር ደግሞ እሷ ትንገራችሁ ሰልይ አውራቻ ሰላም እንዴት ናችሁ ያው እንዳለችው ነው ማለት በርግጥ ቢኒ በጣም ተጎድቷል እሷ ያደረሰችበት ነገር በጣም እንትን ብሏል በጣም በቃ አዝኗል እኔም ያንን ሀዘኔታውን አይቼ ነበር የቀረብኩት እንጂ ይሄ ባንዴ ፍቅረኛ ፈቀርኩም አፍቅረኝም ልለው ወይ ደግሞ ዛሬ እንጋባን ለድም ልለው አልነበረም የቀረብኩት ታውቃላችሁ መጀመሪያ እና ምንድነው ያው እሷ ካደረሰችበት ነገር ነው ግን እሷንም አሁን ለመውቀስ ሳይሆን መጀመሪያም ሁለተኛም ዙር በጣም የተናደደባትም ነገር ያው እኔን ከቤት በመባረር ውስጥ እጇ ያለበት መስሎት ነውና ደግሞ እኔም እንደዛ መስሎኝ ነበር መጀመሪያ ያው አንቺ እንደዛ ያደረግሽው ነገር ነበር ነው መሰለኝና ግን ከጊዜ በኋላ ሳቅም ስረዳም እሷ አይለችበትም እጇ የለበትም ማዘርናት እንደዛ ያደረገችውና ያንን ሳቅ ደግሞ ያው ይቅርታም ስትጠይቀኝ ተቀብያታለሁና ቢኒ ያንን እንዲረዳ ነው ማለት ሎሚናት እኔ መጀመሪያም ነግሬዋለሁ እንደዚህ አይነት ልጅ አይደለችም እንደዚህ አይነት ልጅ አልነበረችም አሁን ለምን እንደዛ እንደሆነች አላቅም ያኩን ለኔም እንግዳ ነበር የሆነብኝ ለሱም እንግዳ ሆኖበታል ምክንያቱም በጣም ነው የሚወዳት እሱ ግልጽ ነው እኔም አውቃለሁ ቪዲዮቹን አይ ነበር እንደነገርኳችሁ እሷም በጣም ነው የምትወደው ግን ምንድነው ያና ያሳለፈችው ህይወት ሰላለ ያም ነገር ነው እና ደግሞ እኔን ደግሞ አምጥታል ከሱ ጋር ስታገናኝ ምንድነው ይመሰላት መጀመሪያ በቃ ኖርማል የሚሆን አለ አይደለ እሱን ለመጉዳት እሱን ለማስቀየም ሰራተኛ መጣውል ብሎ እሱን ለማንቋሸሽ ምናምን በቃ ይጎዳል ምናምን ብላ ነበር እንዲያዝን ነበርና እሱ ደግሞ ያው ጥሩ ሰው ስለሆነ እኔ ሲያቀርበኝ ሲረዳኝ ሲደግፈኝ አለውልሽ ሲለኝ ያ ነገር እሷን ያስከፋታል ምክንያቱም ፍቅር የሚባል ነገር ስላለ ማለት ነው እና በዛ መሃል ነው እንደዛ እንትን ያለችውና ምንድነው በቃ በአጠቃላይ ሎሚናት ልብ ውስጥ ያለው ክፋት ምንም እንዲሆን እናንተ እንደምታስቡትም አይደለም ክፉ ሆነ አይደለም ከፍቅርና ደግሞ ያሳለፈችው ህይወት ስላለ በወንድ ዙሪያ የተጎዳሽ ሰው ስለሆነች በቃ ያ ነገር ይደገምብኛል ብላ ሰላሰበችና አይምሮ ውስጥ ያለው ነገር ያ ስለሆነ ነው እና ደግሞ ዛሬ በቃ እውነቱን እንዲያውቅ አንደኛ ከቤት ያስባረረችኝ እሷ እንዳልሆነች በዛም በኔ ቂም ስለያዘ እሱ ማለት በኔ ኬዝ እሷ ላይ ቂም ስለያዘ ያንን ነገር እንዲሽር ስለፈለኩኝ ነው እና እውነቱን ማወቅ ስላለበት ጠርቼዋለሁ እሱም ይመጣል እና ያንን እናስረዳው ነው ሁለተኛ ደግሞ ማላቸው ያለውን ችግር እንዲፈቱ ነው ማለት በቃ ሁለቱም ከተዋደዱ ሁሉም ነገር ገንዘብም ከኋላ እንደሚመጣ ታውቃለች እሷ ማስቀድማ ታውቃለች ታውቂዋለሽ ምክንያቱም እንደዚህ ማድረግ እንደሌለባት ታውቃለች እሷምና ይቅርታም ልትጠይቀው መነሳሳቷ ደግሞ ትልቅ ነገር ነው ሰው አጥፍቶ ይቅርታ ካለ ትልቅ ነገር ነው ሲቀጥል ደግሞ ክፉ ሆና ወይ ደግሞ ከልባዊ ባህሪያ ሆኖ ደግሞ አይደለም ታውቃታላችሁ ከዚህ በፊት ሎሚናት ማን እንደነበረች ታውቃላችሁ ያሳለፈችውን ታውቃላችሁ እንደዚህ አይነት ሰው ባንዴ ተነስታ ፍቅር ውስጥ ግባ ማለትም በጣም ከባድ ነው ግን የሄደችበት መንገድ ልክ አይደለም ያደረገችው ነገር እሱን ዝቅ ለማድረግ ያደረገችው ነገር ልክ አይደለም ማናችንም ኖሮን አይደለም ለዛ ከዛ አንጣር አሁን ስለተጸጸተች እና ደግሞ ያለውን እውነታም እሱን ማወቅ ስላለበት ቢኒ እዚህ ጠርተነው እንድናወራው እና ደግሞ እኔም ልነግረው ምክንያቱም
ከባለቤቱ ነው መስማት ያለበት አንደኛውን እኔ እሷ እንዳላስባረረች ማዘር እንደሆነች ማወቅ ስላለበት ያንን ብለን ነው ዛሬ የመጣ ነውና ያው እስቲ እግዚአብሔር ያውቃል እግዚአብሔር ረዳናል ብዬ አስባለሁ ምክንያቱም የሁለቱንም ደስታ ነው የምፈልገው እኔ አንቺንም ደስታ ነው የምፈልገው አብራችሁ ሆናችሁ እንድትቀጥሉ በፍቅር በቃ እኔ ላንተ አለው አንተ ለኔ አለክ ተባብላችሁ ተጋግዛችሁ በቃ ችግርም ካለ እንድታልፉ ያንን ነው የምፈልገው ያኔም ብዬሽ ነበር እንዲህ ስትታይ እንዲህ ማድረግ ጥሩ አይደለም ቢኒን እንዲያታድርጊ ገንዘብ ይመጣል እያልኩሽ ነበር ገንዘብ ከኋላ ይመጣል እኔ በክፋት ሳይሆን ቢኒ በቃ በሚሆነው ነገር ነበር አሳዝኖኝ ማለት በቃ ለምንድን ነው ይሄ ልጅ በደል የሚደርስበት በሚል ነበር ማለት ያኔ ቢሆነ በፊትም የነበረው እሱ ለአሁን እንትና እንዲያደረገው ብዬ እዚህ ጋር ሰው ለማውቃት ሳይሆን ቢኒ ከመጀመሪያውም እየተበደለ ይመጣል ስለነበረ የሰው መከፋት ደግሞ ለማናችንም ጥሩ አይደለም አንቺም ያው ታውቂያለሽ ከዚህ በፊት የነበረው ነግሮሻል ታሪኩን ያው ስታወሩ መስጠት ተቀራረቡ ቤስት ፍሬንድ በነበራችሁ ሰዓት እና በመላመድ ውስጥ የመጣም ነው እናንተ ፍቅርና ምን ልልሽ ፈልጌ ነው በቃ አሁን በቃ ከልብሽ ይቅርታም ጠይቃለብሽ ደግሞ ዛሬ መጥቶ ይቅርታ ለምን አልተቀበለኝ ላይቀበልሽም ይችላል አናቅም ሊቀበልሽም ደግሞ ስለሚወድሽ በቃ እሺ ይቅርታ ጠይቀሽ ብሎ ሊቀበል ይችላል አናቅም ይፈጠረውንና አልተቀበለኝም ብለሽ ደግሞ እንትን እንዳታዝኝ ምክንያቱም ያረማ ይቅርሽ ከለኝ ድረስማ አልተው በቃ እሱን ነው የምልሽ በቃ አሁን አንቺ በተስፋ መጠበቅ ነው ያለብሽ ምክንያቱም ያደረግሽው በደል ስላለም እስከ ጥግ ድረስ እሱን እንትን ማለት ነው ያለብሽና ደግሞ ልቡም እንትን ይላል ብዬ አላስብም ማለት በቃ እሺ ይልሻል ብዬ አስባለሁ አንቺ ምን ታስቢያለሽ አረ እኔማ ያው በቃ ማለት እኔ ያደረኩት ነገር ያው እንዳልሽው ቀለል ያለ ነገር አይደለም በቶሎም ደግሞ ይቅር የሚባል ነገር አይደለም ቤተሰብ እና ያው ትንሽ ጊዜ ይወስዳል ቢወስድም ግን ያው በቃ እስከምችለው ድረስ ሞክራለሁ እሱም ይቅር እንደሚለኝ ደግሞ ተስፋ አደርጋለሁ እና ያው አሁን ሰሊሉን ነገር ነግራችኋለች ያው ሁሉም ነገር ያለው ነው እንግዲህ ያው ቢኒን እኔም አሁን ያደረኩት ነገር ልክ እንዳልሆነ ገብቶኛል ተጸጽቻለሁ አውቄያለሁ ቢኒን እኔም እኮ ደግሞ ወይ ሀብታም ሆኜም አይደለም እኮ ይሄኛል ግን በቃ እኔ ያድህነት የሚለው ነገር በቃ በጣም የሚያስጠላኝ ነገር ነው እኔ አሁን በድህነት ውስጥ በጣም ብዙ ነገር ነው ያሳለፍኩት በጣም ብዙ ነገር ማለት ነው ያኔ ከቢኒ ጋር ስንገናኝ ራሱ ያ ነገር ውስጥ ላይ እኔ በጣም ተቸግሬ ነበር በድህነት ውስጥ ማለት ነው እና እኔ ቢኒንም ጠልቼ ሳይሆን በቃ ድህነቱን ስለጠላው ድህነት የሚባል ነገር በቃ እኔ በጣም ስለምጠላ ማለት ነው ብዙዎቻችሁ ያው እንግዲህ ማን ድህነትም የሚወድ ሰው ያለ አይመስለኝም በርግጥ ግን በቃ እኔም ድህነትን ስለጠላው ነው ቢኒን ከልቤ ጠልቼ ወይ ንቄው ምናምን ነገር አይደለም ግን በቃ እሱም ቆም ብሎ አስቦ እንዲለወጥ ብዬ ነው ግን ያው እንደዛም ብዬ ያው በስርዓት መናገር እችል ነበር ግን በማይሆን መንገድ ሳንቋሽሸው ዝቅ ሳደርገው በጣም ሳስንቀውም ነበር ብቻ በጣም ብዙ ነገር ነው ያደረኩት ቢኒ ላይ የማይረሳ ጠባሳ ነው የተወኩበት አይኖ አቃለው ግን እሱ ብቻ አላቅም ቢኒ እንዴት ይቅርታ እንደሚያደርግልኝ አላቅም በእውነት ሰሊ እኔ በጣም ፈርቻለሁ ኢቭን እሱን እንኳን ይቅርና እኔ ጌታን ቤተክርስቲያን ሁላ ሄጄ እንዴት ይቅርታ ልጠይቅ ብዬ በጣም ከራሴ ጋር እንትን ስል ነበር እኔ እንዴት እንደዚህ ልሆን ቻልኩ ማለት እኔ እንደዚህ አይነት ሰው አይደለም አቃለው ግን ይሄ ባህሪ ይሄ ጸባይ ከየት እንደመጣ አላቅም በእውነት እኔ ገብቶኛል በጣም እኔ አላቅም ብቻ ጌታን በጣም ነው የጨነቀኝ ቢኒ ላይ ያደረኩት ነገር በእውነት ምንም እንጃ እኔ ቃል የለኝም ለራሴ ስራ ማለት ነው በጣም አጥፍቻለሁ በጣም አሁን ይሄንን ራሱ እና ስለው የሚመጣ ቢኒ ሆኖ ነው ሌላ ሰው ቢሆን ሲጀመር ከኔው ፊቴን ሁላ ሊያየኝ አይፈልግም ማንንም ሰው አሁን እንደዛ ንቄው ወንቢዮ አንቋሽሸው ሂድ ከዚህ ምናምን ነገር ብዬ ያልኩት ሰው ናስለው መጥቶልኝ አስበሻል በስቃይም ቢሆን በልመናም ቢሆን መጥቶልኛል እና አላቅም ብቻ ግን ያለው ነገር እንዴት እንደሚሄድ አላቅም ፈጣሪ ያውቃል እኔ አሁን ምልሽ ነገር ተስፋ አትቆርጪ ነው እንዴት እንትን ይለኛል ካንቺ የሚጠበቀው ነገር አድርጊ በቃ ካንቺ የሚጠበቀው ማለት ሙሉ ጥፋተኛ እንደሆንሽ እኔ ጥፋት የለብኝም ብለሽ ጥፋትሽን ማታምኚ ከሆነ ነው ከልብሽ ይቅርታ ማለት አለብሽ ምክንያቱም ጥፋት እስከሰረሽ ጥፋተኛ እስከሆንሽ ድረስ ከልብሽ ይቅርታ መጠየቅ አለብሽ ምክንያቱም ሙሉ ጥፋቱ ያንቺ ነው አንደኛ ማለት ምክንያቱም ልክ ነሽ ያሳለፍሽው ጊዜ አለ የሆንሽው ነገር አለ ግን ደግሞ ለምን እንደዚህ ሆንኩኝ ብለሽ ደግሞ እሱን በዚህ ልክ ማንቋሽ አልነበረብሽም ደግሞ አሁን ያንቺን እየወቀስኩሽ ሳይሆን
ያን ነገር ታሳቢ አድርገሽ ይቅርታ ከጠየቅሽው እሱ ይቅር ማይልበት ምንም ምክንያት የለም። ገባሽ አይደለ? ይረዳል፣ ኦኬ ይላል። እኔም አሁን እየደረስኩበት የመጣሁት ለምንድን ነው ላስረዳው ነው። በቃ ላስረዳው ነው ማለት አንቺ ንጹህ እንደሆንሽ ማወቅ አለበት። እኔ አሁን እንዴት ነው ባለፈው እንዴት ነበረ እኔ ላንቺ ያለኝ አመለካከት እንዴት ነበር? በጣም ነበር የሚያስጠላው። ግን እውነታውን ካወቅኩኝ በኋላ ስትነግሪኝም ሳቅም ማዘር እንደሆነች ሳቅም አንቺ እጅሽ እንደሌለበት ጭራሽ የዛን ቀን ቤት እንዳልነበርሽ ሳቅ ደግሞ ራሴን ወቀስኩት። ለምን በቃ ለምን እኔ ልጅቷን በዚህ መንገድ ያኔ ራሱ እኮ እኔም አዎ እኔ ነኝ ምናምን ያልኩት በጣም ተናድጄ ስለነበረ ነው። አስበሻል? ተረዳውሽ እኮ ምንም አላወኩም ሲጀመር እኮ አንቺ ከቤት መባረርሽንም አላወኩም። የዛን ሰሞን እኛ እንደው እናወራ ነበር ብዙም እንኳን እናወራም ነበር አይደል? እና ግን ያው ብቻ እንዴት እንዳሰበ አላውቅም። ግን እንዳንቺ እሱ ይቅርታ የሚያደርግልኝ ከሆነ ጥሩ ነው ማለት ያው ፈጣሪ ያውቃል። እኔ ሙሉ እምነት አለኝ። አንቺ ብቻ ከልብሽ ይቅርታ በዩ። አዎ ቤተሰብ እናንተም ደግሞ ጸልዩልኝ በእናታችሁ እንድንታረቅ እኔና ቢኒ አብረን እንድንሆን የምትፈልጉ ከሆነ መውረድ አለበት። በያላችሁበት ጸልዩልን በእውነት። እና እኔ በስራዬ በጣም ነው የተጸጸትኩት። እሷ ላይ የሚያረኩት በጣም ነገር ጸጥቶኛል። ችግር የለውም። እኔ ይቅር ብያታለሁ። ምክንያቱም ሰው ልጅ ናት ትሳሳታለች። እኔም ነገር ልሳሳት እችላለሁኝ። እና ደግሞ የኛ እንትን የሚልም በደል አይደለም ማለት በቃ እውነቱን ሳቀው ለፍቅር ካላት ነገር ነው። እቺ ልጅ ተጎድታለች። ህይወቷን ያሳለፈችውና ምን አውቃለሁ ቤት ውስጥ ምን እንደሚፈጠር አውቅ ነበር። ድሮ ያሳለፍኩትን ሁላ ሳስበው ሁላ የምር እንዴት እንደሚያስጠላኝ ጌታን ብቻ እኛ አሁን ቅድም ነው የጠራነው እስካሁን ይደርሳል። አይ እየመጣ ነው እታ ያውና ወይኔ ሰሊፈራው ማረ ችግር የለውም። አንቺ አሁን እኔ እንደጠራሁሽ ስለሚያውቁ ዝም ብለሽ ቁም። እኔ አናግረዋለሁ። አሁን እንዴት እንደሚጮታ ያልሽ ችግር የለውም። በቃ ይጮህ ቢኒ እንዴት ነህ? ደህና ነህ? አሎ ስለና እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ሰላም በላታ እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ይመስገን ደህና ነህ? እግዚአብሔር ይመስገን እንዴት ነህ? ደህና ስራ አሪፍ ነው ወይ? ቆይታ አይል እግዚአብሔር ይመስገን ደህና ነህ? አሎ ምንድነው ማለት ለምንድን ነው የጠራሽ ብለን ነው መጀመሪያ በደንብ ሰላም በላት። አንድ የሆናችሁ ከሷ ሆነሽ ምናምን ነገር አዎ ምን መሰለህ እናወራለን። እሱን እናወራ ነው የጠራሁት። መጀመሪያ በስነ ስርዓት ሰላም በላት። በስነ ስርዓት እንጂ መንካትም አይደለም። ሰላም ብያታለሁ። ከዚህ በላይ ሰላምታ እንዴት ድሮ እኔና አንተ ድሮ ሰላም እንባባለን ነበር። እሱ ያኔ በጥሩ ሰዓት ነበር። ያኔ ነበር ድሮ። አሁን ለምን ድሮ ምጫክንብኝ አለፈ በእናትሽ። አሁን እኔ ለምን ጠራሽኝ? አሁን አንቺ ቆይ ዝም በይ። አሁን ትጨቃጭቁ አይደለም እናንተ ሁሌ በተገናኛችሁ ቁጥር መጨቃጨቅ ምማት አይደለም። በቃ ሰላም ለመፍጠር አንተን የማወራውን አዳምጠኝ ስማኝ። ቢኒ የምታከብረኝ ከሆነ አክብረኝ ነው የመጣኸው። ደውለሽልኝ መጣሁ። እግዚአብሔር ያክብርህ ማለት ነው። እኔም ጥሩ ሰው እንደሆንክ ስለማቅ እንደምመጣ አውቃለሁ። ምንድነው አሁን የተፈጠረው ነገር? ቢኒ አሁን እዚች ጋር ሌላ ነገር ለማውራት ሳይሆን ባጭሩ ዶሚናት ትወድሃለች። ግልጽ ነው። ታውቃለህ። ሲጀመር አንተም ታውቃለህ። ስለዛ ልታወሪኝ ከፈለገ አንቺ ከፈለግሽ ያለውን ነገር እንትን በይና አንቺ ስለዛ ልታወሪኝ ስለዛ አንቺ መጀመሪያ ላባረችኝ ምናምን ምን መሰለሽ ያለውን ነገር ምን መሰለሽ እኔ እዚህ ጋር ትወደኛለሽ ታፈቅረኛለሽ ምናምን በቃ አይደለም። እኔ እዚህ ጋር የመጣሁት አሁን ስለጠራሽኝ እና አንቺ ስለማከብርሽ ነው። እሺ እሱን ስለዚህ ያለውን ነገር አውሪኝና ነው በቃ ልጅ እሺ ልንገርህ ስለ ፍቅር ምናምን ተረጋጋ። ምን ሆነሃል አንተ እንዴ? በቃ እሺ እንኳን አስጠላች። ዝም በል። አንድ ነገር ስማ። በመጀመሪያ ሎሚና ከቤት አላባረረችኝ። በቃ እሱን እውነት እንድታቅ ፈልጋለሁ ማለት በቃ ከቤት አላባረረች። ለኔም እንደዛ እንግዳ ነው የሆነብኝ። በምን ዳወኩ ልንገርህ። በመጀመሪያ እኔ ካንተ እኩል አይደል ሎሚናት ሲጀመር የጠላኋት የነበረው ካንተ እኩል ነበር። እንዴት ምግብ እንኳን ምን በልተሻል አላለችኝም። ቀኑን ሙሉ በአንድ ልብስ እንዲሆኝ ብዬ በጣም ኢሚጄባት ነበር ካንተ ይበልጥ ማለት። ምክንያቱም እኔ አንተ እኮ ዛሬ መጣ ሰው ነህ። እኔ እኮ ለብዙ አመታት ቤታቸው ውስጥ የነበርኩኝ ልጅ ነኝ። ገባ? እንደ ቤተሰብ የምኖር ልጅ ነኝ። እንዴት እንደዛ ታደርገኛለች ብዬ ከፍቶኝ ነበር። አሁን ምንድነው ልልክ የፈለኩት የዛን ቀን ሎሚና ቤት አልነበረችም። እኔ ባለማወቅ ነበር። ምክንያቱም በቃ እርግጠኛ ነሽ? እርግጠኛ ነኝ። ጌታን ነው የምልህ። በቃ ቤት አልነበረችም። እና እኔ መጀመሪያ አይምሮ ያሰበው ቆይ ስማኝ ቢኒ ስማኝ። አይምሮ ያሰበው እንዴት ነው በቃ ቤት ነበረች። እሷ ናት ይሄን ኬስ የምታውቀው። ለማሚም የነገረቻት እሷ ናት ብዬ ነበር። ለቤተሰብም የነገርኳቸው እንደዛ ብዬ ነበር። እና ምንድነው እሷ አልነበረችም። የዛን ቀን ያልነበረችም። ይሄን ነገር ያደረገችው ማሚ ነበረች። በቃ ለምን እንደዛ አደረግሽ ብላ ለምን ከቤት ወጣሽ ብላ ሳልናገር ስለወጣሁኝ ያን እንደዛ ያደረገችው ማዘር ናት። ገባህ? እኔ መሰለኝ ሎሚናት እኮ የዛን ቀን ያልነበረችም ስባረር
ግን ሎሚናት ያገናኘችን ይመስለኝ ከዚህ ልጅ ከሆነ ልጅ ጋር እንዲህ ብላለች ምናምን ብላ ለማዘር ነግራ ማዘር ከየት ማታውቅም ብዬ ያሰብኩት ገባህ? እና ምንም ያረኩት ነገር የለም ምንም የምታውቀው ነገር የለም ገባህ? አንድ እሱ ነው በቃ እሷ የምታውቀው ነገር በቃ አይኑር እዚህ ጋር ማለት ነው። እሺ አንድ እሱ ነው። ሌላ ደግሞ ላውራክ ሰለቤት በቃ እሱ ነው ካላባረች በቃ አለቀ ካላ በቃ ሌላ ደግሞ ልንገርህ ምንም ጋር አለቀ ነገር የለም አለቀ ነገር የለም ይችላልው ነው አዳምጠኛ መጨረስኩኝ ወሬን እኮ አልጨረስኩም ስማኝ ንግግሬን ሲቀጥል ደግሞ ይሄ ሁሉ ነገር ያደረገችው ቢኒ ስለምትወድህ ነው በቃ ስለምትወድህ ነው ያደረገችው ነገር ልክ አይደለም ግን ያሳለፈችውን ህይወት ከራሷ አዳምጣኝ እኔ ለሷ ማንም አይ ነገር ምስል ነገር ያ ነገር ወጭ እኮ ጸጸተኛ አይደለ እንዴ ቢኒ ለምን እንዲያረክሽ በላ ስለዚህ አታውሪ በቃ አንቺ እዚህ ጋር እኔ እህቴ ነሽ እኔ አንቺ እንዴት ነው ማለት እንደ ወንድምሽ ቀረብኝ ካሁን በኋላ እንደ ወንድምሽ ሆነልሻለሁ ግን ስለሱ አታውሪ ለምን እናንተ ነገር አሳስበኛል ለምንድን ነው ማሳስበኝ አንደኛ እኔ መሀል ገብቼ ማለት አልፈልግም ሁለተኛ ደግሞ ልጅቷ እውነት አላት ስማ እስቲ ቢኒ ለምንድን ነው የማትሰማው አንተ እንዴ እውነት ምንም በቃ የላትም እኔ አንቺ እዚህ ጋር በምታስባት እኛ በምናስባት እኔ አንተን ጠልቼ እኮ አይደለም ቢኒ እኔ አንተን ጠልቼ እንዳልሆነ እኮ ደግሞ ታውቃለህ እኮ እኔ ደህና እንድንሆን እኮ ስለማልፈልግ እኮ ጠጋቤና ዛውሪ በእናትህ አትጠጊኝ ካሁን በኋላ እኔ ጋር አንተ ለምን እንደምትጥሩ እንደዚህ አይነት ሰው እኮ አይደለም አንተ ራሱ ምን መሰለሽ ሀቅ ነው እኮ እኔ ድሮ ክውሳ አልነበርኩም አይደለ እሷ ድሮ አለ እኔ ድሮ ማቃት ሎሚናት እንቺኛው አልነበረችም ድሮ ነው እኮ እሷ እዛ ጋር ባለፈው እዛ ያኔ ድሮ ስትነፋረቅ እጄ ያገኘኋት ሎሚናት እሷ አይደለችም ግን ከመሃል ምንድነው ያጋጠመሽ ብለህ ጠይቃት ምንድነው ያጋጠመሽ ለምን እንደዚህ ሆንሽብኝ ከመሃል ላይ አላ ግልብጥ አለችና ተቀየረችና በቃ ሌላ ሰው ነች ቢታ ሆናላ የሆነ ድሮ ነው በቃ ማቃስ ለሰው ልጅ አላ ለሰው ልጅ ክብር ያላት ነበረች የሰው ልጅ እኮ ነን እንሰማታለን ከመሰረት በላይ ምን አለ ቅርጅር ብላ አንተ አጥፋት አታውቅም ጫማ ደህና ልብስ የለም ሱሪ ፓንት እስከነ ፓንት እኮ ነው እሷ ቆራችሁ እስከነ ፓንት እኮ ነው ወራችሁ እስከነ ፓንት ተያይታችኋል ተያይታችሁ እኮ በቃ እስከነ ፓንት አውርታለች ስለዚህ ቢኒ በእግዚአብሔር ነገር ሙሉ እርሳው በቃ በእናትህ አይደለ የሚረሳ ነገር ባይሆንም በቃ እሺ ለዛሬ ብለህ እርሳው በእናትህ የማይሆን ነገር ነው በተአምር እና አንቺ መቼም ቢሆን አንቺ እዚህ ጋር ለሰው ልጅ ክብር የለሽም ስለዚህ ክብር የለሽ ይቅርታ በቃ እሺ ቢኒ ይቅርታ በእግዚአብሔር ቢኒ ይቅርታ ምን አለ ይቅርታ አትበይ አንድ ነገር ልንገርሽ እሺ እሷንም ቢሆን እንደፈለኩ ይቅርታ ብያታለሁ አከብርሽ ክፉ አይንካሽ ደግሞ አንቺ አከብረኝ ከሆነ ነው የምፈልገው እሷን ከሷ ጋር ስትታረቅና ይህን ፍቅር እንትን ስትለው ነው ስትታደገው በእግዚአብሔር እንዲያስገኝ ቢኒ በእናትህ ድሮ እኮ ወዳት ነበረ አሁንም ተወዳት ነበረ አይደለም ወዳት ነበረ አሁንም ወዳታለሁ ግን ከሷ ጋር አብሬ መሆን አልችልም እንዲያቋሻኝ እንዲሰድባኝ እኮ እሺ ተታብያለሁ እኮ ለወጣለሁ ቀይራለሁ እኮ በቃ ቢኒ ምን ሆነ ነው በእግዚአብሔር ቢኒ በእናትህ ቢኒ በእናትህ እኔ እዚህ ጋር አላነስ ከዚህ ጋር የመጣሁት አንቺ ልትሄድ ነው ምንም ሳትፈይድ እኔ አረጋግጥኩሽም አሁንም ቢሆን ይሄን አይደለም አስቤ መጣሁ ቢኒ ይሄን አስቤ አይደለም ይቅርታን ብቻ ነው የምፈልገው እሺ ለምንድን ነው አትረዳኝ በተአምር ሆነ ካሁን በኋላ በእግዚአብሔር አትደውይልኝ እኔ አንቺን አትደውይልኝ ካሁን በኋላ ብዬሽ ስልክሽ ብሎክ ታደርኩኝ በሷ ደውለሽ ነው አይደለ በሷ ደውለሽ እኔ ጋር መጣሻ ምን ያህል እኮ የይቅርታ ልብ እንዳላት ነው አሁን ማወቅ ያለብህ በእናትህ እኔ አሁን ካሁን በኋላ በቃ በእግዚአብሔር ነው ማመን አንድ ነገር ልንገርሽ ካሁን በኋላ ከሷ ጋር አብረሻት ሆነሽ እንዳትደውይ እኔ ቢኒያም በጣም በቃ ላኔ እኔ እሷ በቃ በድነት ያለ አይደል በጣም አሳቃኝ በጣም በቃ ተሳቀቄ በጣም በቃ ሰድባኝ አዋርዳኝ ተዋርጃለሁ ለኔ ደግመህ ምን ነገር አይደለም ተዋርጃለሁኝ ካሁን በኋላ እኔ ከሷ ጋር ምንም ያህል በወዳትም ስቲል ነው አውቃለሁ እንዲህ ሰርባኝ እንዲህ አርጋኝ መራሷ አላ ከልብ ያወጣችም ልጅቷ ያሳለፈችው ህይወት ነው ያሳለፈችው ህይወት ነው አሁንም እሷ ነገ እንደዚህ ከማንም በላይ እኮ የምታቀኝ እኮ አንተ ነው ነገ አንቺ እንደዚህ እንደማታዋርጂ በምንድን ነው የማውቀው በፈለከው ነገር አረጋግጥልሃለሁ ቢኒ በእግዚአብሔር ቢኒ ስለዚህ ነገ እኔ ከማለቅስ አሁን ላቁምና አሁን አቁሜ ልሂድ በቃ ቢኒ ሽሪ ያለቀስኩ እንደሆነ ትፈርድብኛለህ ቢኒ በእግዚአብሔር ንቀቂኝ በቃ አልፈልግሽም አይደለም ለሰው ልጅ ክብር የላትም አንቺ ደህና ምናምን ፓንት አልቀየርክም ብላንን እንደዛ ዋዳይ እኔ አልፈልግሽም በቃ ተይኝ ቢኒ እንዲህ አትበል በእናትህ ቢኒ በቃ ተይኝ አሁን ምንድነው ማድረግ ያለብኝ እኔ ማለት ነው
ብዙ ጊዜ ባለፈውም ደውለሽ ሆነ ስትይ እኔ አይደለም ለምን ስሉ ምን መሰለሽ እንደዛ አይደለም አንቺ ማታውቂው ነገር አለ በማታውቂው ነገር አትግቢ ብዬሽ ነበር አንቺን ካሁን በኋላ አንቺን በሷ በኩል እንዳትደውይልኝ በእናትሽ እኔ ስልክሽን ብሎ ማድረግ አልፈልግም አንቺ ማለት ነው ስለዚህ አልፈልግም ስልክሽን ብሎ አላደረግም ካሁን በኋላ እንትን አትበይ በቃ እኔና እሷ ቀንታ ነው እኔና አንቺው ማፍቀር እንደዚህ አይደለም ማፍቀር ሰው እኮ የሚያፈቅረው ሰው ያከብራል በጣም ነው የሚያከብረው በጣም ነው የሚጨነቅለት አንቺ እስከነ ፓንቲ ሳይቀር እንደዚህ አዋርደሽን ካወራሽ በኋላ ደግሞ እዚህ ጋር በቃ እንረሳ እሺ በእናትህ ቆጨኝ እኮ ቢኒ በእግዚአብሔር እኔ ማይረሳ ነገር ነው በቃ ዝም በይ ካሁን በኋላ በእናትሽ ከቻልሽ ዝም በይ ስለሷ እንዳታወሪኝ በቃ ካሁን በኋላ ስለሷ እንዳታወሪኝ አንቺም ካሁን በኋላ ሎሚን አንተ በእናትሽ ስልክሽን ብሎ ካርጋል እንዳደውይ ይላል ካላልከኝ ድረስ አልተውህም በቃ አልተውህም እንንገር አይደለ ጭንቅላቴ ካላልከኝ ይቅርታ ነው የምፈልገው በቃ እንድንሆን ነው የምፈልገው መቼም እኔ አልምርሽም በቃ ለምን እንኳን ሰውን ተይና ማለት ነው እንደዚህ አዋርዳኝ እንደዚህ ሰድባኝ እንደዚህ አመናስቀኝ እኔ ቢያንስ አይሰማኝም እኔ ቢያንስ ሊናይቆ አይጎዳም ተጸጸተች እኮ ልጅቷ ተጸጸተ በቃ ስለዚህ ካሁን በኋላ በቃ ትማርበት ከኔ ጋር ከሆነ የማይሆን ነው ከኔ ጋር መከተል የማይሆን ነበር እውነት እኔ በራሴ ተበቃ እኔ ተወራርጃለሁ እኔ በራሴ ይያለው የማይሆን ነገር ነው ከኔ ጋር መቼም አትቀጥይ ምን እና አንቺ በጨም ስለማትቀጥል በእናትሽ እርሺ በቃ ተይኝ የምታፈቅረኝም ከሆነ አውቃለሁ ተወጂ ነበር አውቃለሁ ግን አንቺ ተወጂ ነበር አውቃለሁ ግን አላ ከመሃል ላይ ተቀያየርሽ በቃ አላ ሌላ ሰዎች ብኝና ጭራሽ ማመናጨቅ እንዳን ፓንት አትቀይርም ምናምን ማለት ጀመርሽ አላ ከምንም በላይ ክብር ነው እሺ ክብር ከምንም በላይ ክብር ይበልጣል ሰው ልጅ ማለት ነው ያለፈ ነገር በመቆስቆስ ምንም አታመጣም እንዴ ያለፈ ነገር ዝም ብሎ ሊና ይወቅስኛል በእውነት ስንት ነገር ይረሳል የኔ ህሊና እሺ እናቺ በቃ እኔ ሁሉ እናቺ ማሰለሽ እሷ በጣም አስመሳይ ናት በእግዚአብሔር በመንኛ አንተ እሺ እንደኔ እኮ አይደለም እኮ እኔ አስመሳይ ነኝ ግን ውሸታም ነኝ እሺ እኔ ምንም ነኝ ግን አንተ እንደኔ እኮ አይደለም እንዲቀጣኝ አይደለም ሰው ጋር ደግሞ እኔ መሆን አልፈልግም አንተ ደግሞ ይቅርታ ልብ ያለ ሰው ሰው ጋር መሆን አልፈልግም መቀጠልም አልፈልግም በቃ አታልቅሽ ዝም ብለሽ አስመሳይ ይቅርታ ልብ ያለ ሰው በእናትሽ ስለእናት ካሁን በኋላ ስለሷ እኔ ለማልልህ እያስመሰለች አይደለም በቃ ምንድነው እሺ የምትፈልገው ነገር ታፍቅረኝ ከልባ ታፍቅረኝ ግን ከሷ አይና አብሬ መሆን አልችልም በቃ አልፈልግም ለምን እሺ ለምን እንዳቻው ዋርደሽ እንደዚያ ዋርደሽ እሺ ይቅርታ በቃ እሺ ቢኒ ይቅርታ በእናትህ ተረጋጊ ቀድሞ ነበር ማሰብ ቀድሞ ነበር ማሰብ ለምንድነው ግን የማይገባ በቃ ቆጭቶኛል እሺ ጸጸተኝ እኮ በቃ ደደብ ነኝ በቃ ደደብ ስለሆንኩ ባለፈው ብንያሽ ደደብ ነው እሱ ቢኒያም ደደብ ነው አሁንም ደደብ ስለሆንኩ አይገባኝም በቃ ስለዚህ ካሁን በኋላ ፕሊዝ ከቻልሽ እንዳትደውይ በቃ ሎሚን አትተኝ ቢኒ በእግዚአብሔር እኔ ቢያንስ ላይፈኝ ነው አልተውም ምን አልተውም ተረጋጊ አንቺ እንደዚህ ካሁን በኋላ ደግሞ በእናትሽ ከደወልሽ ሳልፈልግ አንቺ ማስቀየምሽ በዛ እንዳትደውይ በቃ እኔ ስራዬን ልስራበት ስራዬ ላይፈኝ ይመራው ነው እግዚአብሔር ይመስገን ከረሳኋት በኋላ በቃ ለአንተን አትይ በቃ እኔ እሷን ራሹን ነው በቃ ልረሳት የምፈልገው ስለዚህ ካሁን በኋላ አትደውይ አንቺም አታስደውይ በቃ ተኝ በእናትሽ ተኝ በቃ እኔ ነገርኩኝ አልተውህም እኔ ደህና ነኝ በቃ ተኝ ካሁን በኋላ አትደውይ በእግዚአብሔር ካሁን በኋላ እንዳትደውይ እኔ ካሁን በኋላ አስቀይምሻለሁ ተይ እረፊ አንቺን ደግሞ በእናትሽ እኔ አከብርሻለሁ ካሁን በኋላ እንዳትደውይ ቢኒ እየሄድክ ነው ረግጠኸኝ አንቺ እንደዚህ በመሆን አይደለም ነግሬሻለሁ መጀመሪያም ነግሬሻለሁ ያጠፋሽው ነገር ያደረግሽው ነገር ትልቅ ነገር ነው በአንዴ ይቅርታ ሊል አይችልም ነግሬሻለሁ ተረጋጊ ራስሽን አረጋጊ እንባሽን ጠረጊ እንደዚህ አይደለም እንሞክራለን በቃ ምን መሰለሽ እሱ አሁን ያሳለፈው ነገር በጣም እንዴት ብዬ ልንገርሽ በጣም ተጎድቷል ለዛ ነው እኔ ብዙም ተጨኘ ማንናገረው ተጎድቷል ይሄ ልጅ አሁን ዛሬ ተነስተ ይቅር በል ማለት አንችልም ገባታ አንቺ አሁን ራስሽን ነው የምትጎጂ በቃ ዋናው በቃ ልብሽ ውስጥ ጥፋተኝነት ስሜት ማደሩ ነው በቃ ዝም በይ ቻው ምን እንደምል አላውቅም ቤተሰብ እኔ ይቅርታ ይቀበላል ብዬ ነበር ያሰብኩት ምክንያቱም ግን ደግሞ ለምን አልተቀበለም ብዬ ያው ጥሩ አይደለም መጥፎ ነው ብዬም ደግሞ እሱ መውቀስ አልፈልግም ምክንያቱም እሱ ያሳለፈው ነገር ነው ግን ቢሆንም ሰላም መውረድ ስላለበት ያው
እንሞክራለን። ከዚህ በኋላ ትሞክሪያለሽ። አንቺ አታልቅሽ። ምን ይሆንሽ ነው? ወይኔ እና ምን ማለት እንዳለብኝ አላውቅም። በቃ ብቻ እንደዚህ በመሆን አይደለም። እስቲ ለምንድን ነው እንደዚህ የምትሆኚው እንዴ? ብቻ ቤተሰብ ምንም ልላችሁ አልፈልግም። ምንድነው በቃ ዋናው ይዋደዳሉ፣ ፍቅር መስራታቸው ነው በቃ። እኔ ቤተሰብ በጣም እኮ ነው የምወደው። እኔ እኮ አውቃለሁ እሱ እኮ አይቀርም እኮ። በቃ አታልቅሽ፣ አይዞሽ፣ በቃ አታልቅሽ። በቃ እንሞክራለን አልኩሽ አይደል? እንሞክራለን። በቃ ምንም አትበይ፣ አታልቅሽ። በቃ አይዞሽ፣ በቃ